ከእናንተ ከቤተሰቦቻችን ጋር ልዩ ጊዜ የምናሳልፍበት እሁድን አንድ ላይ ቀጥሎ ባሳለፍነው ሰኞ እንግዲህ በደማቅ ሁኔታ አዲስ ፊልማቸውን ሹም ሽረትን ለህዝብ አይን ያበቁ በጣም ተወዳጅ ከካሜራ ጀርባ በጣም ተወዳጅ ከካሜራ ፊት ደግሞ ምንወዳት ምናከብራት ፍቅርተ ደሳለኝ እዚህ ያለች አዲስ ፊልማቸውን ሊያስመርቁ ነው። ይሄ ወንድሜ ለምን አጠገቤ እንደተቀመጠ አላቅም። የነሱ አባል ነው። ትለቅልኝ ቦታ ከበድኩሽ የነሱ አባል እንደኔ ቁጭ ብለህ ጠይቃለህ። አይ መሀል ላይ ነኝ እኮ እኔ ለዚህ ለቤቱ የቤት ልጅ ነኝ። እነሱም ጋር ነኝ። እንግዲህ የት ልሆን እንግዲህ አትወስዱልኝ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ማሚ በጣም ነው የምታምሪ። ማሚ ነበር እምልሽና አንዴ ለህዝብ ፍቅርተ ብዬ ልናገር ብዬ ነው እንጂ ማሚ እማዬ ምናምን ነበር እምልሽ። ደህና ነሽ? ትክክል። ስታምሪ ሁሉም እንደዛ ነው የሚለኝ። አዎ እንዴ በጣም ነው የምንወድሽ፣ በጣም ነው የምታምሪ። ሰው እንደዚህ እያደረ ያምርበታል ወይ? የእናንተም ጥያቄ ነው መሰለኝ። ሁሉም በጊዜው ውብ አድርጎ ሰራው አይደል? ማን ነው የተሾመው? ማን ነው የተሻረው? እኔው ነኝ። እኔን ሾመችኝ፣ እኔን ሻረችኝ። አረ እስቲ እንግዲህ ራሳቸውን ያስተዋውቁና የሻራችሁት የሾማችሁትን ትነግሩናላችሁ። ካንተን ጀምር። ያው ፊልሙን መናገር እንዳይሆንብና ዩሊያን ተክለማርያም እባላለሁ። የፊልሙ ደራሲና ዳይሬክተር ነኝ። ተዋናይም እንዴ? ማሚ ተዋናይ፣ እሱም ትወና ውስጥ አለበት። ማሚ ደግሞ ስንት አይነት ገጸ ባህሪም በለው እዛ ላይ ተጫወትሽ? እንደፈለክ ሁለት አይደል? ሶስት እንጂ እንደገና ራሷን ሶስት እዛው ሹም ሽረት ላይ በጣም ልዩ ካራክተር ነው የተጫወተችው። በጣም የሚገርም ነው። በጣም ችሎታዋን ያሳየ ነው። የሚገርም በጣም አሪፍ ነገር ነው የሰራችው። በጣም ጓግቻለሁ። ተሽቀዳድመን ነው እንጂ ቀድማችሁ መታችሁ የምርቃቱ ዕለት መምጣት አልቻለም። የኛ የቀረጻ ቀን ነበር፣ ግን አይቼ ነው ማወራቸው ብዬ ስል ቀድሞ እንግዲህ የፊልሙ ተዋናይ እዚህ ያመጣብኝ እንጂ ማየት ፈልግ ነበር። በጣም ብዙ ሲነግረን ነበረ ስላንቺ ትወና። አብይ ዲንሳ እባላለሁ። የሹም ሽረት ፕሮዲውሰር ነኝ። በ29 ተመርቋል በዓለም ሲኒማ። ጥሩ ፊልም ነበረ። ቆንጆ ነው። ያው ትወና የመጀመሪያ ነው። ትወና 1-3 ፊልሞች ላይ ሰርቻለሁ። ፕሮዲውስ ስታደርግስ? ፕሮዲውስ ሳደርግ የመጀመሪያ ነው። እድለኛ ነኝ። ሹም ሽረት ላይ በትወናም ተሳትፈሃል። ምን ነበር ያንተ ገጸ ባህሪ? አንድ ፓስተር ገጸ ባህሪ ነው። የፓስተር ገጸ ባህሪ ነው የመጀመሪያ እና ገጸ ባህሪው እሱ ነበረ። ቆንጆ ተወተነዋል ብዬ አስባለሁ። ተወጥቼዋለሁ። ዩሊያን የመጀመሪያ ፊልም አይደለም ይሄ? ከዚህ በፊት ምን ሰራ? ያው ከብዙ በጥቂቱ አላበድኩም፣ ፍቅር የታለሽ እሺ ይሄ ዘፈኑ እና ያልወጡ ፊልሞች አሉ። ያው ሹም ሽረት ማለት ከብዙ በጥቂቱ ብዙ ላይ በትወናም በዳይሬክቲንግ በስክሪፕትም ተሳትፌያለሁ። ምን የተለየ ያደርገዋል ሹም ሽረት ላንተ? ሹም ሽረት በብዙ ነገር ይለያል። አንደኛ በህዝብ አቀባበሉ ይለያል። ማለት ያው ምርቃቱ ላይ እንደነገርሽኝ አልነበራችሁም፣ ግን በጣም አቀባበሉ ለኛ አስደንጋጭ ነበር። ከጠበቅነው በላይ ነበርና እኔ ነኝ ያልነበርኩት እንጂ በደንብ በብዙ እንትን ላይ ተነዋል። ሶሻል ሚዲያም ላይ ምናምን እንደነበረው ነውና ብዙ ቲክቶከሮችም የሶሻል ሚዲያ ሰዎችም ከኮንቴንታቸው ውጪ ሆኖ ነው ፊልሙን ሲሉልን የነበረው፣ ስለ ፊልሙ ሲያወሩልና ጭብጨባው ራሱ ፊልሙ ሲያልቅ በጣም ለረጅም ደቂቃ ሰው ቆሞ ነበር ሲያጨበጭበል። በእውነት ወይኔ ጓጓ በጣም የሚገርም ሪስፔክት ነበር። በቃ ማለት ለእኔ ደግሞ እንደወጣት የማይገባኝን አይነት ሪስፔክት ነው የሰጡኝ፣ ለራሴ ሁላ እስክደነግጥ ድረስ ማለት ነው። እና ማሚንም እንደዛው። ማሚ ደግሞ በጣም የፊልሙ በቃ የተለየ እስካሁን ያልተለመደ አይነት ገጸ ባህሪ ነው የሷ። ከሷም ከሰራችው እስካሁን ደግሞ በሷ እድሜ እንደዚህ አይነት ይሄ ወጣ ያለ ነገር ተሰርቶ አያውቅም። እና ያ ነገር ነው ያው በመቀጠል እሳቸዋለሁ። እንዴት ተቀበለችው ነገር መገመት አይከብድም። እንግዲህ አሁን አንቺ የሰራሽባቸው ፊልሞች፣ ቲያትሮች ምን ያህል ሊያምሩ እንደሚችሉ፣ ምን ያህል የባለሙያን እገዛ ከፍ ሊያረጉ እንደሚችሉ ባንቺ ትወና ውስጥ መገመት አይከብድምና እስከዛሬ ከሰራሻቸው በጣም ብዙ ፊልሞች፣ ቲያትሮች እዚህ ጋር ምኑ ከበደሽ? እንዳሉት እንግዲህ በጣም የተደነቅሽበት ትወና ነውና ለመላበስ ምኑ ከበደሽ? እንግዲህ በተፈጥሮ ይሄ ከእግዚአብሔር የሰጠ ጸጋ ነው። የሰጠሽኝን ነገር ሆኜ ነው የምሰራው፣ አስመስዬ ሳይሆን ሆኜ። ይሄ ከኔ አይደለም ከእግዚአብሔር ነው የሰጠኝ።
ምንድነው ለነገሮች ከልቤ ነው የምነሳው። ለማደርጋቸው ነገሮች ከልቤ ነው። አርቲፊሻል ነገር አልወድም፣ አይመጣልኝም። እና እንደዛ ስለሆነ በጣም እግዚአብሔር ይረዳኛል። ለማደርገው ነገር ሁሉ አልቸገርም፣ ምንም አልከበደኝም። ግን ከዛ ከምሰራቸው ነገሮች ወጣ ያለ በመሆኑ በጣም ተደስቼበታለሁ፣ እጅግ በጣም። ምክንያቱም እስካሁን የምታውቁኝ በእናትነት ነው። አሁን ደግሞ በጣም ወጣ ያለች ስለሆነች ወጣት አረጉሽ እንዴ? ወጣ ያለች ስራ ስለሆነ በጣም የሚገርም ነው። እኔ ደስ ብሎኛል በእውነት ረክቼበታለሁ። ግን አንተን ብቻ ማን ጠያቂ ያደረገ? አድሜ እንግዲህ በጣም የብዙዎችን በተለይ በወንዶች ጉዳይ የብዙዎችን ልጅነት ያሳመርክ በትወናው ጥሩ ከተባልን እንግዲህ ግንባር ቀደምም አፍንጫ ቀደምም አይነ ቀደምም ነው አድሜና፣ አንተስ በጣም የፈተነ ምንድን ነበር ከፊልም ውስጥ? ያንተ ገጸ ባህሪ ምንድን ነው? የኔ ገጸ ባህሪ በቃ ዋናው ተዋናይ ታሪኩ በእኔ ላይ ነው የሚዞረው የሚያጠነጥነው። ከዛ በፊት ግን ከዩሊያን ጋር በጣም ብዙ ጊዜ በስራ ተገናኝተናል እና የእሱ ስክሪፕቶች የተወሰኑት በእኔ በኩል አልፈዋል እና አንድ ሁለቱ ላይ እንደውም አንዴ ከከተማ ውጭ ሆኜ አንድ ደግሞ የስራ መደራረብ ኖሮብኝ 2 ጊዜ አብረን ልንሰራ ካልን በኋላ ነው ሳልሰራ የቀረሁት እና ይሄኛው ግን ልክ መጀመሪያ እንደተለመደው ስክሪፕቱን እንዳየው ነው ብዬ ከሰጠኝ በኋላ ግን በጣም ሀሳቤን ገዛውና ደጋግሜ እየደወልኩ ብዙ አወራው ነበር። ከዛ በኋላ መጨረሻ አይ አንተ ነህ እንድትጫወት የምፈልገው የሚል ነገር አመጣ። ለኔ በጣም የሚከብድ አይደለም ገጸ ባህሪው፣ ግን ደስ የሚል አለ አይደል እንድሰራው በጣም የሚጋብዝ የበለጠ ነው። አሁን ላይ ፊልሞች በደንብ እየወጡ እየታዩ ነው። በጣም ብዙ የፊልም ርቃቶች የሚደርሱናልና እኔ ደግሞ ምን አስባለሁ፣ ይሄ የፊልም ኢንዱስትሪው ትንሽ ተጎድቷል። አሁን ባለው የሶሻል ሚዲያ ተጽዕኖ የተነሳ ትንሽ ተጎድቷል ብዬ አስባለሁና እናንተ ደግሞ በስፋት ውስጥ አላችሁና አሁን ጥሩ ሆኗል ወይስ? ፊልሙ ያው መቀዛቀዝ ያሳየበት ጊዜ ነበረ። በአሁኑ ሰዓት እንግዲህ ማርሽ ቀያሪው ፊልም የኛ ነው ብዬ አስባለሁ ሹም ሽረት። ምክንያቱም የተለየ ፊድባክ ነው ያለው። ከተመረቀም በኋላ ኢቭን እየገቡ የሚያዩ ሰዎች የሚሰጡን በሶሻል ሚዲያ በራሳቸው ተነሳሽነት ማስታወቂያ እየሰሩ ያሉ ፊልሙን ወደውት ማለት ነው ገብተው አይተውት እና ይሄ ማርሽ ቀያሪው ነው በጣም ለውጥ ያመጣል ብዬ አስባለሁ። በቃ ትክክለኛ አይነት ገንዘብ ልታወጪበት የሚገባና ብትከስሪበትም የሚያዋጣ ነው ብዬ ስላሰብኩ በጣም ጥሩ ፊልም ስለሆነ እንደዛ ፊልሙን ያሻሽለዋል ብዬ አስባለሁ። ኢትዮጵያ ማሚ ምን አይነት ድባብ ትወዳለሽ አንቺ? እኛ ጋር ከመቅረብሽ በፊት እንግዲህ ውስጥ የምትሰሯቸው ነገሮች አይደል ከካሜራ ጀርባ ያለው ነገር ነው ሲወጣ የበለጠ ጥሩ የሚያደርገውና ምን አይነት ድባብ ይመችሻል? በደንብ ድምቅ አድርጎ የሚያወጣሽ እንዴት ስትሰሪው ነው? እንግዲህ እንዴት መሰለሽ አንዳንድ ጊዜ የሆነ ስሜት ይኖርሻል ደንዘዝ የሚያደርግሽ ሀሳቦችም ሊኖሩ ይችላሉ። በዛን ሰዓት እንትን ትያለሽ። ግን ቀስ ብለሽ ደግሞ ነገሮችን ስታያቸው ትባልኛለሽ። እንዴ ምን መሆኔ ነው ብለሽ ወደ እንትኑ ትገቢያለሽ። እና እኔ የምወዳቸው ድባቦች ከክሩ ጋር ያለው ነው። ክሩ በጣም ጥሩ ከሆነ ስራ ትሰሪያለሽ። ዳይሬክተሩ ደግሞ ጥሩ ዳይሬክተር መሆን አለበት። ትልቁ ነገር ደግሞ ዳይሬክተር ላይ ነው። ምክንያቱም አንቺ ብትሳሳቺ ሊመልስሽ፣ ብታሳንሽ ሊጨምርልሽ ይገባልና ትልቁ ጨዋታ ያለው ዳይሬክተር ላይ ነው። በተረፈ ክሩ ደግሞ ፍቅር ያለው ሆኖ ተስማምቶ አላለም ተደማምጦ የሚሰራ በጣም እወዳለሁ። መተወን አማረኝ እናንተ ጋር አስበላ ማሚ አንድ ጥያቄ ልጠይቅሽ። እሺ እነዛ እየሰራን ያለ የሚደውሉልሽ ልጆች ከውጪ የልጅ ልጅ ወይስ ልጅ እነሱ አዩት ፊልሙን ምን አሉሽ? እነሱ ገና አላዩት ሩቅ ናቸው እና ወደፊት ያወጣል። አዎ እና እንግዲህ የበለጠ እነሱ ላይ የሚፈጥረውን ስሜት ማወቅ ፈልጋለሁ። በጣም እውነት ነው። እንግዲህ አልወጣም ስላልደረሰ የግድ ራቅ ያሉ ቦታ ነው ያሉት እነሱ። አዎ በቀረጻ ወቅት የነበራችሁ ነው? ይደውሉ ነበር እና ቀረጻ ላይ ሆነን ይደውሉላት ነበርና እነሱ ምናልባት ፊልሙን አይተውት ከሆነ ምን ብለው ይሆን? እኛ ሳናየው እዛ አይላክም። አይ ድንገት እዚህ መጣው ከሆነ ይሄ ነው። አሁን ቅርቦ ነው የለው ሁሉ ነገር ነገሩ። አዎ ልክ ነህ።
እንግዲህ ሹምሽረት ፊልማችሁ ብንከስርም ያዋጣናል የተባለለት ነውና የት መቼ ይታያል? ያው አሁን ባለው ሁኔታ በሁሉም ሲኒማ ቤት እየታየ ነው አሉ፣ በግልም በመንግስትም እየታየ ነው። ያው እዛ ሄዶ ማየት ይችላሉ ተመልካቾች። አዎ አንቀርም መረን ዛሬ ከቀረጻ በኋላ። ዩሊያን ግን አሁን ይሄኛው ምን ስሜት ሰጠ? አሁን ሹምሽረት ፊልም እንግዲህ ተነሳሽነትን አውቃለሁ ድሮ፣ አሁን ይሄኛው ሲጨመር ምን ተሰማ? ምን ስሜት ሰጠ? በጣም ሌላ ኤነርጂ ነው። ያው ፊልም በባህሪው ብዙ የሰው ኤነርጂ ይወስዳል ማለት ኮሚኒኬሽን ስኪልሽ ይፈተናል፣ ችሎታሽ ይፈተናል። በጣም ብዙ ነገር የሚፈትን ስራ ነው። በጣም ትዕግስት ራሱ ያው ታውቃለህ ያለው ነገር አየር ሁኔታ ራሱ መብራት ሊጠፋ ይችላል። ጀነሬተር ምናምን እንትን ብለሽ ምናምን ገመድ እንትን አድርገሽ መብራት አንድ ጊዜ ያው ታውቃላችሁ እናንተ በሩቁ ጀነሬተር በቃ ድምጽ ከገባ የሚግባ ብለን በረጅም ርቀት አድርገን መብራት ልክ ልጀምር አክሽን ሲባል መብራት ይመጣል። ጀነሬተሩ ይመለስ ምናምን ባለቤቱ መጥቶ በቃ ልውሰደው ካልሰራችሁበት ውሰደው ምናምን ስራ አቋርጦ ልክ እንደሄደ ደግሞ መብራት ይጠፋል። እንደዚህ አይነት እልህ አስጨራሽ ነገሮች ዋጋቸው በጣም ከፍ ያለ እንደሆነ ነው ምስክር ነኝ። እና በዚህ አጋጣሚ ደግሞ ማሚ ክሩ ላይ በጣም ነበረ ከሙዱ ታውጣን ነበር ስትሰራ ስስቅ የእውነቴን ነው ማለት ታስቀን ነበር። ከስፔሻሊ ያው እኛ ያው እንደ ዳይሬክተር ምናምን ትያለሽ፣ ግን ከጀርባ የነበሩ ለምሳሌ ኮስቹም ላይ ምናምን እየሳቁ ትዝ ይላል። አንተ ራሱ ተበሳጭተህ ነበር አይደል? አረ ምንድነው እንስራ እንጂ ለምንድነው የሚሳቀው? ሳይለንት ደግምሻል። እነሱ ኋላ በቃ የማሚ ትወና የእውነት ያስደምማል። አንዳንዴ እንትን አንቺን ራሱ ስሜት ውስጥ ይከትሻል። ይሄ ነገር ጎበዝ ቤታችሁ ቁጭ ብላችሁ እያያችሁ ነው ወይስ ሲኒማ ቤት በር ላይ ናችሁ? እንግዲህ ይሄ ፊልም አነሳሳህ የበለጠ እንኳን ገባሁበት አልክ? ምን አልክ? በደንብ ልጻፍ እንዴ? ይሻልሻል። በጣም ጥሩ ነው። በጣም ነው ያነሳሳኝ። ኔክስት ከሊጋ እንግዲህ ብዙ ስራዎችን አብረን እንደምንሰራ እርግጠኛ ነኝ። ትወናውም ላይ ደግሞ እየመጣው ነው። ያው አስቂኝ ፓርት ነው አጋጣሚ ተሰጠ። አንተ ልክ ኮሜዲ ላይ ያለህን ነገር ብታበረታው ጥሩ ይመስለኛል። አስቂኝ ነገር ነው። እዚያ ልናገረውም ያው ገብታችሁ እንዳትነግረኝ፣ እኔ ራሱ እንድትነግረኝ አልፈልግም። እና በጣም ጥሩ ነው። ተነሳስቻለሁ። በጣም አሪፍ ፊልም ነው። አድሜ የመጨረሻ ጥያቄ ይፈቀድልኝ? በዩስቲ እሺ። ለነገሩ ከማሚ ጋር የመጨረሻ እንድትወና ፈልጋለሁ። እሷ እናት እኔ ልጅ ሆኜ የምን እናቷ ወይ እሷ ወጣት ልጅ ሆና አንድ ነገር እዚህ ጋር ማሳየት ፈልጋለሁ። ግን በፊት ቤተሰሪ ደሜሎም ነው። አሁን ደግሞ ፊልም ሰሪ ደሜሎም እንዳልል በደንብ ደማችሁ ሞላ ያለ ነው። ደማችሁን ጨረሳችሁ ወይስ ባጀቱ መናገር ይቻላል? ምን ያልፈጨባችሁ? አይ እርግጠኛ ሆኖ መናገር አይቻልም። ለምን ኢንካይንድ የተደረጉት ነገሮች ወደ ገንዘብ ቢቀየሩ በጣም ብዙ ናቸው። ያው እኛ ሀገር ላይ ችግሩ ምንድነው ገንዘብ ተቆጥሮ የተከፈለው ነገር ብቻ ነው ምን መዘግበው እና እንትን ቢባል ሌላ ታሪክ ነው። ያው እኛ ደግሞ ያው ፊልም ደግሞ በባህሪው ትብብር ይፈልጋል። እያንዳንዷ ነገር ትብብር ይፈልጋል። በቃ እያንዳንዷ ከቤት ጀምሮ ምናምን ማለት ቀጥታ የምትከፊያቸው ባለሙያዎች እንዳሉ እኛ ጋር የሆነ የሚያስፈልገው ከነዳጅ ከምናምን ከምግብ ምናምን አንፃር ዴይ ቱ ዴይ ወጫችን እንዳለ ሆኖ ከሱ ውጭ ሆነው ኢንካይንድ የሚደረጉ ነገሮች አሉት። እነዛ ነገሮች በገንዘብ ቢቀየሩ በጣም ብዙ ነው። እንዳልኩሽ መብራቱ ትንሽ ስፖንሰር አደረገንና ከፍ ዝቅ አደረገን እንጂ እኔ ብዙ አልቆየውም። እንደገና ደግሞ አንድ ተከታታይ ድራማ ጀምሬ ስለነበረ ከዛ ጋር ጊዜ ማማመቻ ውለታ እንደመዋል አድርገው እኔንም ቶሎ ሸኙ። በጣም ጥሩ። እንግዲህ ከሹምሽረት ደራሲና ዳይሬክተር ተዋናይ እንዲሁም ደግሞ ፕሮዲዩሰር ጋር አድማሱስ ምንም በለው አንጋፋ ተዋናይ ጋር ስለ ሹምሽረት ፊልማቸው ጥሩ ቆይታ አድርገናል። እንግዲህ በሁሉም ሲኒማ ቤቶች እንደሚታዩ ነግረውናል። ከዚህ ጀምሮ አይደል ሁሉም ሲኒማ ቤቶች ይታያሉ። እናንተም እንግዲህ የእሁድን አንድ ላይ ቤተሰቦቻችን ፊልማቸውን አይታችሁ ጥሩ ነው ቢያከስርም ያዋጣል በሚባል ደረጃ ነው ወይ የሚለው ምላሽ ከእናንተ እንጠብቃለን። አክብራችሁ ስቱዲዮአችን መታችሁ ፊልማችሁን ስላስተዋወቃችሁልን በጣም እናመሰግናለን። እናመሰግናለን። አይገባም አቶ አድማሱ። እሁድን አንድ ላይ ይቀጥላል። ግን ማሚን አንድ የወጣት እንትን ማሰራት ፈልጋለሁ። የወጣት ገጸ ባህሪ እኔ ደግሞ ያሮጌት እስቲ ሞክሩ። እሺ እኔ አንቺ ልጅ አለድሜሽ በስለሻል፣ በቃ በእድሜም በስለሻል፣ በአስተሳሰብም በስለሻል ተብያለሁና እንደውም ወጣት ከምትሆኚ አሮጌቱኝ የሚል የብዙ ሰው አስተያየት ስለሆነ እንግዲህ በጣም የምንወዳት አንጋፋዋ ተዋናይ ፍቅርተ ልጅ ትሆናለች። ደግሞ እናቷ ሆናለሁ። እስቲ በማን ያምራል እናትነት? እኔ የምልሽ አንቺ ልጅ
ለምንድን ነው የምታስወቅሽኝ? ለምን ታስወቅሽኛለሽ? ቆንጥጬ ገስጬ እንዳላሳደግኩሽ ምንድነው እንዲህ ብን የምትይው? አርፈሽ ቁጭ አትይም? ትምህርትሽን አትማሪም? አታጠኝም? በቃ ዝም ብለሽ 24 ሰዓት ስልክሽ ላይ ምን ላድርግሽ ይሆን? ቀጥቅጬ ልጨርስሽ? ምንድነው አድርግሽ እንዲህ ማለት? እስቲ ቀስ ብለሽ ደጊ። ማሚ ደግሞ ጊዜ መቆጣት እኮ ቴክኖሎጂ። አትጉረጥረጪ አንቺ ልጅ አደብግሽ እኮ ነው። ምንድነው ቴክኖሎጂ? መከታተል መቻል አለብኝ እኮ። ምን ሊያረግልሽ? ይጠቅመኛል። እኔ የምፈልግ ነገር ይጠቅመኛል። ትምህርትሽስ? እማራለሁ። በተጓዳኝ እማራለሁ ትምህርቴን ደግሞ። እስቲ 10 ሲደመር 7 ስንት ነው? ለሁሉ ነገር ጭቅጭቅ ምንድነው? ዜሮ ነው የምታመጪው። 10 ሲደመር 7 ስንት ነው? ማሚ ደግሞ እንደው እኔ ትምህርት ቤት መፈተን ይበቃኛል። ለንቺን ፈተና ልቀበል። ከሰፈሩ ልጆች ሁሉ አላስቀረሽ። ከሰፈሩ እናቶች ሁሉ አንቺን ከምወልድ እንደውም ደና ባህር ዛፍ ተክዬ ቢሆን ኖሮ ይሄኔ እንደዚህ በጉንፋን መጫወቻ አልሆንም ነበር። ማሚሞች ዝም ብለሽ ነው አንቺን ሁሉ የምታወሪ እየመሰለሽ ነው። እኔ ግን በደንብ አጠናለሁ ትምህርቴ፣ በደንብ ደግሞ እማራለሁ። ቦይፍሬንድ ይዘሻል? የምን ቦይፍሬንድ? ምንድነው ቦይፍሬንድ? አላውቅም። አንቺ ነሽ አወራሽው። ከጓደኛሽ ጋር ነው? ማን ነው ያ እየመጣ በር ላይ የሚያስጠራሽ? ማን ነው? እነሱ የጓደኛ ወንድም ነው። ተልኮ ነው እኔ ተብለሻል ብለን ጓደኞች እየጠሩኝ ነው። ምንድነው አንቺ ሁሉን ነገር ማወቅ አለብሽ እንዴ? ማሚ ደግሞ በቃ በጣም ነው የምትቸኩዩ። ሆድሽን አሳይኝ። አላማረኝም። ምንድነው ሆድሽ? ምንድነው ከፍ ያለ? ምንም ነገር የለኝም እንዴ። ውርድ ከራሴ ነጭቼ ነው ማስቀምጥሽ እዚህ ቤት። ውርድ ከራሴ። ክፈች ሆድሽ ክፈች። የሰፈር መተዛዘቢያ እንዳታረጊኝ ክፈች። ማሚ ይሄ እኮ የመበላው ምግብ ነው እንጂ ሌላ ነገር የለም። ሟ ያርግሽ። እስቲ ማታ የምታመጪው ልጅ እንደሚያረግሽ ማን ነው እንዲያረግሽ? ነይ ሐኪም ቤት ወስጄ አስመርምሬሽ መጨረሻሽ ነው ያለው። ነይ ውጪ፣ አስወቅተሽ ነይ ውጪ፣ ነይ ውጪ፣ ነይ ውጪ፣ በቃ ውጪ ነይ።